አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። ኢድ ሙባረክ። እንኳን ለ14ኛው ወር 6ኛው ኢድ አል-አድሃ በዓል ለአረፋ በሰላም አደረሳችሁ እያልኩ በአረብ ቤት እንደዚህ እያደረግን ኢድን እያከበርን ነው። እንዴት ናችሁ? ሰላም ናችሁ? ሁላችሁንም ሰላም ብያለሁ። እንግዲህ እዚህ ላደረሰን ጌታ አላህን እያመሰገን ማለት ነው። ምክንያቱም አምና ከኛ ጋር ያሉ ዘንድሮ ደግሞ ከኛ የተነጠሉ ስንት አሉ፣ ዳኼራ ሄዱ፣ የታመሙ የቆሰሉ፣ አልሐምዱሊላህ እያለን ማመስገን ነው። ሁላችሁ እንግዲህ ኢድን በዚህ መልኩ በመዳም ቤት እያከበርኩኝ ይገኛለሁ ማለት ነው። እና ሁላችሁንም ሰላም ሰላም ብያለሁ። የአላህ እዝነት ሁሉ ራህመት ከእናንተ ጋር ይሁን። ይህ ቤታችን ነው። ይህንን ሁሉ ከዚህ ስናደርግ ነው ኢድ ላይ ማለት ነው እንጂ ኢድን በሰው ሀገር በሰው ቤት ትንሽ ቢከብድም ግን አልሐምዱሊላህ ነው ማለት ያለብን ለሁሉም ነገር። ይኸውላችሁ እንግዲህ ከአንዱ ቦታ እንትን ሶፋ ስናቀያየር ማለት ነው እያቸዋል ቤታቸው በደንብ አልተዘጋጀ። በእርግጥ የኢድ ቀን አይደለም እንደዚህ ሰው ሀገራችን ላይ ራሱ ማቀያየር ይሄ ግዴታችን ነው ማለት ነው፣ ማጠብ ምናምን እና ይሄን ይመስላል። ኢድ እንግዲህ ያው ቢከፋንም ቢደላንም በስራም ቢሆን እንደዚህ ባንስቅም አልሐምዱሊላህ ብለን ማሳለፉ ራሱ ኸይር ነገር ነው ማለት ነው። እና እንዴት ናችሁ? እንኳን አደረሳችሁ ብያለሁ ሁላችሁንም ማለት ነው። የሞላው የእስልምና ተከታዮች በሙሉ ለኢድ አል-ፈጥር ለአድሃ በዓል በሰላም አደረሳችሁ። ያው ይሄንን ሁሉ እንደ እያደረግን ውጭ ነው ያው እንደምታዩ ያው እንትን በሩ ብዛት ስለሆነ ነው፣ መስተዋት ስለሆነ ነው። ያው እንግዲህ ውጭ ላይ ነው እንደምታዩት። ውጭንም ሁሉንም ስናጥን ቆይተን ኢዱ ምን እንደሚመስል ራሱ አላወቅንም። ለራሳችን ጊዜ ሳንሰጥ ያው ቤት በማዘጋጀት በማጣጠብ ሶፋ በመቀያየር እዚህ ላይ ያምራል ማለት እንግዲህ ኢዱን በዚህ መልኩ ይዘነዋል ማለት ነው። ከእናንተስ ጋር እንዴት ነው? በመዳም ቤት ወይስ ፏ ብትን ማለት ሳይሆን እኛ ጋር ያው በስራውን ነው ፏ ብትን እያደረግን ማለት ነው። እና ይሄን ይመስላል ኢድ እንግዲህ በእኛ ቤት ወፉም እየጮኸ ነው። ያውላችሁ ኢድ ሙባረክ ብያለሁ። ሁላችሁም እንኳን አደረሳችሁ። በዚህ መልኩ ኢዳችንን እያከበርን ነው። ውጭም ምናምን ነገር አጣጥፈን ውጭ ነው ይሄን ይመስላል። እዚጋ ደግሞ የምግብ ጣውላ ነው እንግዲህ። ይሄ ደግሞ ውጭ ነው ማለት ነው። በዚህ መልኩ ኢድን አክብረናል። ኢድ ሙባረክ ብያለሁ ሁላችሁንም። እናንተ ደግሞ ሸር ላይክ አድርጉ ማለት ነው። ያው ውዶች ኢዳችን እንግዲህ በዚህ መልኩ አልተጨረሰም ይመስላል። ሰርቻለሁ። እዚህ ጋር ደግሞ አሲር ያው እዚህ ደግሞ እንደምታዩት ጉል ማሻአላ ይለልኝ ይሄ በርግጥ ያው ከውጭ ነው። ይሄን አልሰራውም በነገራችን ላይ ያው ከውጭ መጣ ነው። እንግዲህ በዚህ መልኩ ኢዳችን እየቀጠለ ይሄን ይመስላል ስፍራችን። ውጭ ላይ ደግሞ ያው እንደምታዩት ነው እንግዲህ ኢዳችን በዚህ መልኩ ዘና ፈታ እያልን ነው ማለት ነው። ውዶች በመዳም ቤት ቢሆን